Salam YouTube, salam TikTok. This is daily fundamental analysis for December 12. And Zari gold was going crazy. Silver all-time high. S&P Asian session all-time high. The bond market was crazy. Everything soon. And learn, subscribe, like, comment, share, and the for everything you need to know. Link in description and link in bio. So let's start the analysis basically, guys. So Dari, from the calendar perspective, what happened? So what happened was, excuse me, ማታ ሌሊት 10 ሰዓት ላይ ትራምፕ ስፒች ነበረው። ስፒቹም በቬንዙዌላ ላይ ያተኮረ ነበር። ቬንዙዌላ ላይ የሚመጡ ኦይሎችንም ካሉ ጭራሽ ወስዳለው፣ ሳንክሽንም ጥያለው ብሏል። እና እንደምታዩት የኦይል ፕራይስም ትንሽ ሪያክት አድርጓል። ኤክስኪውዝ ሚ ኦይል ፕራይስ ትንሽ ሪያክት አድርጎ ነበር በስፒቹ፣ ግን ዛሬ ኦልሬዲ ፕሪ ኤግዚስቲንግ ሌቭል ላይ ወደ ኋላ ተመልሶ ነው እንጂ it had actually reacted ማለት ነው። ሶ እና ዛሬ ዶላር እንደምታዩት ትንሽ ጠንክሮ ነበር ትላንትና። there was a free fall actually. ዶላር ትላንትና ከስፒቹ መልስ በኋላ በጣም ፎል አድርጎ ነበር፣ ግን ትንሽ ሪቨርስ ያደረገበት they kind of a reason አለው። ሶ ስለሱ ሪዝኖች እኔ ቤዚካሊ ከዩሮዞን የወጡት ዳታዎችና ከግሬት ብሪትን ፓውንድ የመጣው ዳታ it was worse. የጂዲፒ መንዶቨርመንት was down, everything was down። እንደምታዩት ይህ ማለት the economy is shrinking። በተለይ especially the pound በጣም ደካማ ዳታ ከማሳየቱ የተነሳ as you can see it's really ዛሬ ቀኑ ሙሉ እስከ እዚህ ድረስ ማለት ይቻላል እየተዳከመ የሆነ ሞመንተም የኖረበት ምክንያት ለዛ ነው። ጂቢፒ ዩኤስዲ ኤክስትሪምሊ ድክመት የነበረበትም ለዚህ ነው። ምክንያቱም ፓውንድ ኢኮኖሚክ ኮንትራክሽን እና ድክመት ስለታየ for that reason the price really went down እና by a lot margin, about from the peak እዚህ አካባቢ ነበረ። so from the peak he's about 0. like give or take 100 pips almost ሄዶ ነበረ። so that's the reason the pound ያሳየው የኢኮኖሚክ ዳታ it was kind of weak። ዩሮም ወድቆ ነበር። so ሁለት both the euro እና ፓውንድ ድክመት ለዶላር ጥንካሬ ነው። so this is something called relative strength። ለምሳሌ የአንድ ሀገር ካረንሲ እንደምታውቁት ከሌላ ሀገር ካረንሲ ቫልዩ ጋር ነው አይደለም ትሬድ የምናደርገው። ዩሮን ከዩኤስዲ ጋር፣ ጃፓንን ከምናምን እንደዚህ ነው አይደል ትሬድ የምናደርገው። that represents value። እና if one country performs better፣ ይህ ማለት አንድ ካንትሪ ከአንድ ካንትሪ የተሻለ ከሰራ what makes their ያጠነክረዋል። እንደዛ ስለሆነ ዛሬ የተለቀቁት ዳታዎች የዩሮፕ ዳታ እና የግሬት ብሪትን ፓውንድ ዳታ ኤክስትሪምሊ ዊክ ነበር። ለዛ ዶላር ጠንክሮ ነበር። ያ ጥንካሬ ደግሞ ሌሎችን ካረንሲዎች ላይ አፌክት አድርጓል። የዛ ጥንካሬ ስፒል ኦቨር ኢፌክት ነበረው። እናም እንደምታዩት ዶላርን ዛሬ ትንሽ ስትሬንግዝ የሰጠው ዛሬ የዩሮዞን እና የፓውንድ ድክመት ነበረ። እና እዚህ ጋር ማድነስ የነበረው ማታ ጠዋት 4 ሰዓት አካባቢ there was madness። እሱን አንድ ላይ እናያለን። so let's talk about gold. let's talk about gold. so what the fuck happened to gold? so I'm gonna try to explain in the easiest way. በጣም በቀላሉ ለማስረዳት እሞክራለሁ። but first we need credit to divine ያው ብሉምበርግ ተርሚናል አክሰስ እየሰጠን ነው በዚህ ሰሞን። shout out to divine he's my friend. search on TikTok and he's great analyst and በጣም good friend of mine. so ዛሬ ጎልድ የተነሳበት ምክንያት ይሄ ነው በአጭር ቋንቋ። so የብሉምበርግ አርቲክል ነው እና እንደምታዩት
there was a big hedging happening in the gold market ላይ ሄጅ የተደረገ ነበር። ምን ማለት ነው ሄጅ ከተባላችሁ allow me to explain. so የሆነ ትልቅ ኢንቨስትመንት ፈርም የሆነ ትልቅ ካምፓኒዎች ምናምን ያላቸውን ሪስክ ሚቲጌት ኦር ያላቸውን ሪስክ ስፕሬድ ያደርጋሉ። እንዴት ነው ስፕሬድ የሚያደርጉት? ለምሳሌ if you are long ከሆኑ ዶላር ላይ ሎንግ ከሆኑ they're gonna short ዶላር ገባችሁ? ምክንያቱም ዶላር ፐርፎርም አሪፍ ካደረገና ጎልድ ትንሽ ከደከመ they're gonna benefit from that and the vice versa። ያው እነሱ ሞኔታይዝ የሚያደርጉት in billions of dollars ስለሆነ ያ ፕራይስ እስከሚሄድ እስከ all time high they were just buying. They are protecting themselves from volatility. I highly explain to እንትን እንድታውቁ የምፈልገው ሄጂንግ ስለ ሄጂንግ ማወቅ አለባችሁ። ግን በአጭር ቋንቋ ትላልቅ ኢንስቲትዩሽኖች ያላቸውን ሪስክ ለመቀነስ አንድ አሴት ላይ ኢንቨስት ሲያደርጉ ያንን ሪስክ ለመቀነስ የሱን ተቃራኒ ኦር ሌላ አሴት ይገዛሉ እና turns out to be ትናንትናና ዛሬ ማሲቭ አማውንት ኦፍ ሄጂንግ ነበር። ማሲቭ አማውንት ኦፍ እንደዚህ እንደምታዩት ቴክ ሴንቴራ expect to subscribe about they are hedging with different materials or like different activities. ለምሳሌ ጎልድ ማይኒንግ ካምፓኒዎችን ሼር ሊገዙ ይችላሉ፣ ጎልድንም ሊገዙ ይችላሉ፣ ኦፕሽንስ ሊሳተፉ ይችላሉ። ግን ያ ሁሉ ኦቨርኦል የጎልድ ዋጋን አፌክት ያደርጋል፣ ተጽዕኖ ይኖራል። እና እንደምታዩት በጣም ብዙ ሚሊየንስ ኦፍ ሼር ፍሮም የጎልድ ማይኒንግ ካምፓኒ ፕላስ ሳም ጎልድ ፐርቼስ አድርገው ነበር። ትላንትና ነበር ይሄ የመጣው ዜና እና ዛሬም ቀጥሎ ነበር። ዛሬም ሄጂንግ ፖዚሽናቸውን ኤክስትሪምሊ ሄጅ እያደረጉ ነበረ። የሬት ከት ኦፕቲሚዝም ይሁን እሱን አላወሩም፣ ግን ሄጂንግ ኤክስትሪም ስለነበረ ጎልድ እስከ 10 ሰዓት አካባቢ በጣም ወደ ላይ ሄደ ነበረ። ግን ኢሚዲየትሊ 12 ሰዓት ላይ ጎልድ ወርዶ ነበር። ለምንድነው ጎልድ የወረደው? አንድ ኦል ታይም ሃይ አካባቢ ነበረ። ሁለት አንድ ክሪቲካል ዜና ወጥቶ ነበር። እሱም እዚህ ጋር ላሳያችሁ። yep this was red folder ባይሆንም this was very very big data. Now let me show you. Yeah, so inflation remains too high. Two Fed descendants who rejected the last interest cut explain why. So ሬት ከት የባለፈው እንዳይሆን የፈለጉት ከት እንዳይደረግ የመረጡት ከ12ቱ 9ኙ ሬት ከት ይኖር ብለዋል። 3ቱ ሬት ከት አይኖር ብለዋል። ከ3ቱ 2ቱ ኤክስፕሌን እያደረጉ ነበር። ሌበር ማርኬቱ እንደታሰበው መጥፎ አይደለም፣ ሎወር ፋይሪንግ እና ሃይሪንግ አለ። ብቻ የሬት ከት ፕሮባቢሊቲ የሚቀንስ ነገሮችን እያወሩ ነበር። አንዲቷ ኦፊሻል ደግሞ በባለፈው ሚቲንግ ላይ ከት ቮት አድርጋ ነበር። አሁን ደግሞ ቮት አላደረገች። ሶ that changed the shift እና ከአሁኑ ማርኬቱ ያችን ሲያገኝ aligned with no other fundamental that pushing the gold price ማለት ሌላ አዲስ ፈንዳሜንታልስ በጎልድ ስላልመጣ ኢሚዲየትሊ ከኦል ታይም ሃይ አካባቢ እንደደረሰ ወርዷል። ፕላስ 10 year yield ዛሬ it appreciated a lot በጣም appreciate አድርጎ ነበር። yeah so 10 year yield ያው እንደምታውቁት ከሬት ከት በኋላ ወርዶ ነበር። ደን ትንሽ ሪቫይቭ አደረገ። ሶ yield ምንድነው የሚያገናኘው ከተባላችሁ የአሜሪካን ገቨርንመንት ቦንድ yield ማለት የፕራይስ ኦፍ ኤቭሪ አሴት ጋር ኮሬሌትድ ነው። በቃ አለማችን ላይ ያለ ኤቭሪ አሴት ጋር ኮሬሌትድ ነው። ሶ በአጭር ቋንቋ yield ከፍ ሲል ሪስኪ አሴቶች አንደር ፐርፎርም ያደርጋሉ። ማለት yield ከፍ ሲል ስቶክ እና ክሪፕቶ፣ ቢትኮይን፣ ጎልድ ይወርዳሉ። yield ዝቅ ሲል it fuels the market። ምክንያቱም yield ማለት የገቨርንመንት ላይ ሰዎች ሴፍ ሄቨን አሴት ኢንተረስት ሬት ሃይ ይሆናል በሚል ሐሳብ የገቨርንመንት ላይ ብራቸውን ያስቀምጣሉ። ፕላስ ይልዱም ደግሞ የሚያሳየው ይሄ ነው። there are like different types of yield 2 year አለ፣
የመንዞች አሉ ሾርት መንዝ ግን 10 year is the best gauging indicator ማርኬቱ ላይ ምን እየተካሄደ እንደሆነ ለማወቅ ማለት ነው but to make it very simple ለናንተ what matters is yield ከፍ ብሏል yield ከፍ ሲል ሪስክ አሴቶች ዝቅ ማለት ነበርባቸው ነገር ግን ጧት yield ከፍ ብሎም ጎልድ ከፍ እያለ ነበር የሰማችሁ ነው yield ከፍ ሲል ጎልድ ከፍ ማለት የለበትም ብያ ነበር ግን yield ከፍ ሲል ጎልድን ከፍ ያለ ነበር ምክንያቱም ቢግ ኢንስቲትዩሽኖች እየገዙ ነበር ሄጅ እያደረጉ ነበር ፖዚሽናቸው እና እስከ ኦል ታይም ሃይ ቢዱን ስማሽ እያደረጉት ነበር then immediately at the time ላይ ሲደርስ የሁለት ፌድ ስፒች ነበር እንደምታውቁት ያው ካናንደር ላይ it was not a coincidence it's just like the beautiful timing of technicals and the fundamental alliance there it's nothing but beautiful እና እንደምታዩት ያው like ከስፒች አካባቢ ነበር እነዚህ የ6 ሰዓት 12 ሰዓት ተኩልና 12 ሰዓት አካባቢ then gold ከዛኔ ሪአክት ማድረግ ጀመረ immediately gold react ማድረግ ጀመረ so በቅድሙ ስፒች ቺናካና ሞመንተም አገኘ ከዛን 12 ተኩል ላይ የነበረው ስፒች ነበር immediately gold አወረደው so that's a beautiful lining of technicals and fundamentals so ጧት አካባቢ ትልቅ ኢንስቲትዩሽኖች ሄጅ ያደረጉ ነበር ፖዚሽናቸውን ጎልድ ለዛ ወደ ላይ ወረደ ከዛን የኢንፍሌሽን ኮንሰርን መጣ እናም ከኦል ታይም ሃይ የሚያስበልጠው አዲስ ፈንዳሜንታል አልተገኘም ምን መሰላችሁ ኦል ታይም ሃይ ሲደርስ there is this thing so price doesn't make all time highs ዝም ብሎ አሁን ለምሳሌ ዝም ብሎ የሆነ ፕራይስ ኦል ታይም ሃይን አያልፍ ይሄን ማወቅ አለባችሁ ፕራይስ ዝም ብሎ ኦል ታይም ሃይ ቴክኒካል ስለደረሰ አያልፍ all time high ሲደርስ it needs a fundamental catalyst ምክንያቱም ሰዎች ትሬድ የሚያደርጉት basically technicals እዛ ጋር ስራውን ያቆማል there is no past data to compare to they need future ላይ ምን ይፈጠራል የሚለው ፕሮስፔክት ያስፈልጋል so immediately all time high gold ሲሰራ there is nothing so that's why immediately gold ከዛ ስካሽ የተደረገው to be honest እኔ ቤሪሽ መሆን የጀመርኩት እዚህ ጀምሮ ነው ግን immediately ካሁኑኑ እንትን ያለ ነው ግን አርብ ዕለት መጨረሻ ሜቢ ነገ በሪፖርት መልክ አዘጋጃለሁ ወይ ቅዳሜ ላይቭ ለመግባት ሞክራለሁ እዚህ ጋር እንደምታዩት credit to divine shot of divine for this awesome data from bloomberg ይሰጠኝ basically ዛሬ ጎልድ ፐርቸስ ያደረጉ ነበር እና ለዛ ነው ጎልድ ዛሬ ያው ቢግ ኢንስቲትዩሽኖች የዴይሊ ቼንጃቸውን እያያችሁ ነው it's like it's positive ሲልቨርም ላይ positive for that reason የጎልድ ዛሬ ወደ ላይ ነበረ እና excuse me where is the data yep እዚህ ጋር እንደምታዩት የኔ አርጊውመንት ጎልድ ይወርዳል የሚለው አርጊውመንት ከዚህ የመጣ ነው shout out to divine for this awesome data ይሄ የባለፈው ሳምንት ኮሚትመንት ኦፍ ትሬደርስ ሪፖርት ነው so እዚህ ጋር እንደምታዩት ኮመርሻልስ ነን ኮመርሻልስ እና ነን ሪፖርታብል የሚባሉት the small players ብላችሁ ያዙት ኮመርሻሎች እነዚህ ትላልቅ ኢንስቲትዩሽኖች ለምሳሌ መክዶናልድ በቃ ቢግ ኢንስቲትዩሽንስ ማርኬቱ ላይ የሚገቡት ፕሮፊት ለመስራት አይደለም እና ነን ኮመርሻልስ የሚባሉት እነዚህ ቢግ ባንክስ ሄጅ ገባቸዋል they are not there for commercial they are there to make money but they are big እና they are shorting እየጨመረ ነው እንደምታዩት their short is extremely increasing ገባቸዋል ሎንግ ፖዚሽናቸውን እየቀነሱ ነው ሾርት ፖዚሽናቸውን እየጨመሩ ነው ገባቸዋል so ይሄ እዚህ ጋር እንደምታዩት plus 932 contracts in a very big lot size by the way እናም እየቀነሱ ነው plus ኮሜርሻሎች እየጨመሩ ነው ሪቴሎች ደግሞ ኦቨርኦል በጣም ቡሊሽ ነው እዚህ ጋር በእርግጥ ትንሽዬ ሊመስላችሁ ይችላል እዚህ ጋር like ቼንጁ ኔጌቲቭ ነው ከሎንግም ከሾርትም ኦልሞስት የቀነሱ ነው ግን ኔት ስታዩ it's plus 211 ምን ማለት ነው they are overall bullish ሪቴሎች overall bullish ነን እነዚህ ቢግ ባንክስ እና ኢንስቲትዩሽን overall bearish እየሆኑ ነው so
from the history ባለፈ ድሮ ማለት ነው እዚህ ጋር የጎልድ ፕራይስ ሂስቶሪካል ዳታ ሳሳያችሁ ሶ ጎልድ ይሄንን ራሊ ከመጀመሩ በፊት this is exactly what happened ጎልድ እዚህ ጋር አካባቢ ላይ ሪቴሎች ኤክስትሪምሊ ሾርት ነበሩ እነዚህ ቢግ ኢንስቲትዩሽኖች ወደ ላይ ጎልድን አኪሙሌት እያደረጉ ነው ግን አሁን ትላልቅ ኢንስቲትዩሽኖች ጎልድን ሾርት እያደረጉ ነው እኛ ደግሞ እየገዛን ነው ያ from the history what we know this is not a good thing actually so let me change it back yeah እናም ይሄ continuation ሊኖር ይችላል ሲባል price of course reverse ሊያደርግ ይችላል nobody can predict the market like 100% but from past historical data ከምታዩት overall analysis ከሚሰራው የጎልድ another all time high የመስራት probability extremely slim እና small so I'm still bearish ግን ያው who knows I mean market could just save a few and go back so all I can do is ያው በተቻለ መጠን ለእናንተ ፈንዳሜንታል አናሊሲስ ምን ያደርጋል የሚለውን ማስረዳት ነው እና ዛሬ አዲስ መረጃ የመጣው ጎልድ ዛሬ I mean ዶላር የጠነከረበት ምክንያት ሁለቱ የዩሮ ዞን እና የፓውንድ ድክመት ነው የዩሮ ዞን እና ፓውንድ ኢኮኖሚክ ዳታ ነበረ ሳምራይዝ አድርግላችሁ እሱ ኤክስትሪምሊ ደካማ ነበር ያ ደካማ ስለሆነ ዶላር ደግሞ ሪላቲቭ ስትሬንግዝ የሚባል አለ በዛ ሪላቲቭ ስትሬንግዝ ጨምሮ ነው ሶ እናም ሲልቨር ዛሬ ኦል ታይም ሃይ ሰርቷል አሁን እናንተ ጎልድን ብቻ ልታዩ ትችላላችሁ ሲልቨርንም ሲልቨርም እንደ ጎልድ ነው ክራሽ ያደረገው ያው ጎልድም still it's not just me the gold is still like shorting silver and commodities are still experiencing this kind of downward movements ገባችሁ so fundamentals ይሄን ነው የሚናገረው ማርኬቱም እንደዚህ ነው የተረገመው ያው ይሄንን ላይቭ ስትሪም ካመለጣችሁ ደግሞ don't worry ለዩቲዩብ ላይ አፕሎድ አደርጋለሁ so የአርብ ማርኬቱ የነበረው ይሄንን ይመስል ነበር ያው ከዚህ በኋላ አዲስ ነገር አይመጣም ሰኞ ለታ it's going to be very hectic obviously ማርኬቱ ከተረጋጋ በኋላ ስለሚሆን እና የሚመጡትን ዳታዎች በየቀኑ እንገባና አሳያችኋለሁ so ለዛሬ የሚሆነን ፈንዳሜንታል አናሊሲስ ይሄ ይመስል ነበር this is December 12 2025 daily fundamentals subscribe አላደረገ subscribe follow አላደረገ follow everything you find is in link in description አሁን የእናንተን ጥያቄ የምንሰማበት ጊዜ ነው